ጆን ዳንኤል ፔጅ ላይ ሂዱና ጻፉለት። የኔን ስም ሜንሽን አድርጋችሁ ትላንት ለሄለን አውርዶላታል። አንበሳ ማን ስለሆነች ነው? እኔ ነኝ የሚገባኝ፣ እሷ ናት። እግዚአብሔርን ረግጠዋለሁ። ትላንትና እንግዲህ 3 ኢትዮጵያውያን በዚህ ምግብ ቤት ነው የሞቱት ጆሃንስበርግ ላይ። እንግዲህ ሬሳቸውን ሲያወጡ የሚያሳይ ቪዲዮ ነውና በእውነቱ በጣም ነው የሚያሳዝነው። ተደፈርን እኛ ኢትዮጵያውያኖች ነጮችን ያባረርን ጀግኖች በአፍሪካውያኖች በሳውት አፍሪካ ተወላጆች ተደፈርን። እናት አባት ሀገር ወገን እንደሌለን ተንከራተትን። ህዝቡም እየጠየቀ ያለውና ለኛም እንድናቀው ሌላውም ሰው እንዲያቀው እውነት አቤል የ666 አባል ነው? እውነት የኢሉሚናቲ ተከታይ ነው? ይሄን ባጭሩ እንድትመልስልኝ። ምክንያቱም በጣም አሳዛኝ ዜና ነው። እንግዲህ በጧቱ ምንድነው ያየሁት? ምን ያክል መጥፎ ስራ ቢኖርብን ነው እንግዲህ እግዚአብሔር ይሄን ያክል ቅጣት ያመጣብንና በራያ ቆቦ አንዲት ሴት አንድ አህያና አንዲት በግ ማንነቱ ያልታወቀ እንስሳት ወልዳለች። ሰላም ጤና ይስጥልኝ። ከታች የምትመለከቱት ምስል በደቡብ አፍሪካ ውስጥ ጽንፈኞች ያደረጉት ሰላማዊ ሰልፍ ነው። ወደ ፕሬዝዳንት ጽሕፈት ቤት እየሄዱ ነው። ስለ ኤምኤምኤ የሚገርም ፋይት ነበረ። አም ፕራውድ ኦፍ ጆኒ በጣም ማርያም እንደዚህ አይነት ነገሮች መምጣታቸው በጣም ደስ ይላል። ምናምን ነገር ቼክ ላድርግ ብዬ ፌስቡክ ላይ ገብቼ ዞር ስል የሆነ ፎቶ ፊት ለፊት መጥቶ ድቅ እናላለም። የማን ፎቶ ቢሆን ጥሩ ነው? ሄኖክ ድንቆ የሚባለው የቴዲ አፍሮን ቲሸርት ለብሶ እንደዚህ ላሳልፈው አልኩና የሆነ ነገር አይኔን ቀልቤን ሳበኝ ማለት ነው። ከዛ መለስኩት። ከዛ በደንብ ትኩር ብዬ ሳየው የሆነ ነገር ጎሏል። ጋይስ ምን አትሉኝም? ምን በሉኛ። ቴዲ አፍሮ የዘፈኑን ሎጎ ኢቶሪካ ብሎ ሲሰይመው መሀል ላይ ምን እንዳለ አስተውላችሁታል አይደለም? የአክሱም ሐውልት አለ። ከስሩ ደግሞ የአፍሪካ በክብ የአፍሪካ ስዕል አለበት። ከላይ የአክሱም ሐውልት ነው ያለው አይደለም? አንተ ማን ስለሆንክ ነው የአክሱምን ሐውልት አንስተህ ባዶ አድርገህ ሎጎ አሰርተህ የለበስከው? እንግዲህ ጋይሶች ሎዛ ቲዲኤፍ የምትባለው ሳታረጋግጥ ነው ይሄን ቪዲዮ የሰራችው። ሲጀመር አንተ ተጋሩ ወደህ አታውቅም፣ ልትወድም አትችልም። ያኔ ምን ስትል እንደነበር እስከዛሬ ድረስ ጆሬ ላይ ነው የሚያቃጭለው። ምን እያልክ ስትናገር እንደነበረው ከመጣው ጋር የምትነፍስ ንፋስ ነህ አንተ። ምንም የማይጥመኝ ሰው ብትኖር አንተ ነህ። ቴዲ አፍሮ አክብሮ የአክሱምን ሐውልት አክብሮ የዘፈኑ ሎጎ ላይ ሲፖስተው ሲያስቀምጠው አንተ ማን ስለሆንክ ነው እሱን አንስተህ ባዶ ቲሸርት ለብሰህ እንጣጥ የምትለው ማለት ነው? ቴዲ በሷ ቤት እያቀሳሰረች ነው ጋይሶች። ስተው ሲያስቀምጠው አንተ ማን ስለሆንክ ነው እሱን አንስተህ ባዶ ቲሸርት ለብሰህ እንጣጥ የምትለው ማለት ነው? ቴዲ ማድነቅህን እኔ ምንም አልቃወምም፣ መብትህ ነው። እሱ እኔን አይመለከተኝም። ግን እሱ ያከበረውን የአክሱም ሐውልትና እዛ ጋር ያስቀመጠውን የአክሱም ሐውልት አንተም አንስተህ ባዶ ማረግህ ማነህ አንተ? ምንድነህ አንተ? በጣም ነው የገረመኝ እግዚአብሔርን። አሁን እንደዚህ ዞር ስል ባላየው ኖሮ ምንም በቃ ኖርማል አይ ዶንት ኬር። ግን በቃ መናገር ስላለብኝ ነው። ማነህ አንተ? ቲክታክ ላይ ቅንድብህን ሲሉ የሰራሃትን ቪዲዮ አጥፍተሃታል። ቲክታክ ላይ ፌስቡክ ላይ ግን አለ። ከመጣው ነገር ጋር አታሽቃብጥ እሺ። እንደ አርቲስት ነኝ ካልክ ያው ያንተ ፊልሞች እንደሆነ የየሰፈር ኮተት ነው የምትሰራው፣ እንደራስ ኮተት ነው። ተከብረ እንደ አርቲስት ነኝ የምትል ከሆነ ራስን አክብር። እንደዚህ አትሁን። አንተ አክሱምን ሐውልት አነሳ አላነሳ የሚጨምርልንና የሚቀነስልን ነገር የለም። እና ጋይሶች ድሌት አድርገዋል የምትለውን ቪዲዮ ድሮ ከ2 ዓመት ምናምን በፊት መሰለኝ ቪዲዮ ሰርቶ ነበር፣ ወይ ከ1 ዓመት በፊት ማለት ነውና ደብረጽዮን ሽንታም ነው ጌታቸው ረዳ ሽንታም ነው የሚል ቪዲዮ ሰርቶ ነበር። ይሄ ለኛ ይመለከታል። ችግሩ ከደብረጽዮን ጋር ከሆነ ከደብረጽዮን ጋር ነው የሚጨርሰው። የትግራይ ህዝብ ብሎ አልጠራም። እንዴት ናችሁ? ቴዲ አፍሮ የዘፈኑ ሎጎ ኢቶሪካ ብሎ ሲሰይመው፣ ሁለተኛ ላይ ደግሞ ይሄኛው ሄኖክ ድንቁ የሚባል የኦሮሞ አንደኛ ቀንደኛ ጠላት ገባችሁ? እንግዲህ እንደሰማችሁት ነው። እሱንም አላቃቸውም። ከዚህ በፊት አይቻችሁ አላውቅም። ሰዎች ናቸው እነዚህን ቪዲዮዎች የላኩልኝና እስከ መቼ ነው ዝም የምትለው? ውሸት ሲደጋገም እውነት ይመስላልና የሆነ ነገር በል መልስ ስጥበት ስላሉኝ ነው የመጣሁት እንጂ ለሱም ይሄ መልስ አይገባቸውም። በዘርና በፖለቲካ ነገሮችን ከሱ ጋር ለማገናኘት የሄዱበት ርቀት በጣም ነው የሚያስገርመው። ኤአይ የተሰራባቸው ፎቶዎች እነዚህ ናቸው። ኦሪጂናል ፎቶዎቹ ደግሞ እነዚህ ናቸው። ሲታዩ እሱም ከ30 ዓመት በላይ ይመስላሉ። አረ ያርፋሉ። ግን ኤአይ ይሁን ኦሪጂናል ፎቶ ለይተው ምንም የሚያውቁት ነገር
ኦሪጂናል ፎቶዎቹ ደግሞ እንደዚህኞቹ ናቸው። ሲታዩ እሱም ከ30 ዓመት በላይ ይመስላሉ። ግን ኤአይ ይሁን ኦሪጂናል ፎቶ ለይተው ምንም የሚያውቁት ነገር የለም። ባይሆን ሸርቱ ለብሼው እንኳን ቢሆን ስማይ ራይት መብቴ ነው። ቴዲ አፍሮን በጣም የምንወደው የምናደንቀው አርቲስት ነው። ስለዚህ መብቴ ነው። ለዚህ ለማይረባ ላይክ ለፎሎወር ብላችሁ በዚህ ልክ ዘቅታችሁ ወርዳችሁ የማይሆን ነገር መስራት ህዝብን ከህዝብ ጋር ለማጋጨት። በነገራችን ላይ ሰዎች እንዲጠሏችሁ ማድረግ ይችላል። እግዚአብሔር እንዲጠላችሁ ማድረግ ግን አይችልም። በፍጹም አይችልም። እና ሰከን ብላችሁ ነገሮችን ለማየት ሞክሩ። ኮሜንት ላይ የምትራኮቱ ሰዎች መጀመሪያ ኤአይ ነው ኦሪጂናል ነው ምናምን የሚለው ነገር መጀመሪያ ላይ እነዚህ መለየት ሳይችሉ ቀርተው የመጣላቸውን መተው እዚህ ጋር ሲያወሩ ሁሉም ነገር ተቀብላችሁ እንትን አትበሉ፣ አትንጫጩ። ጋይሶች ሄኖክ ድንቁ እንደምትሰሙት ኤአይ ነው ትክክል አይደለም ብሏል። ለሎዛ ቲዲኤፍ አድርሱላት፣ ሼር አድርጉላት አለ ቃተሊ ነው። በአሁኑ ሰዓት ላይ በሳውዝ አፍሪካ በጣም ብዙ ኢትዮጵያውያን እየተገደሉ እንደሆነ የታርጌት እየተደረጉ እንደሆነ ከዛ በተጨማሪ ደግሞ ድብደባም እንግልትም ጉዳት የደረሰባቸው እንደሆነ መረጃዎች እየወጡ ይሄ የምትመለከቱት አንድ ሞል ውስጥ አንድ ኢትዮጵያዊ ሲገደል የሚያሳይ ቪዲዮ በሳውዝ አፍሪካ እየተሰማ ያለው ዜና በጣም የሚያሳዝን ዜና ነው ጋይሶች። ቪዲዮውን ብታዩት መጀመሪያ ሳይሆን ያልቻልኩም ቪዲዮውን ማየት የምትፈልጉ ሰዎች ካላችሁ ኮሜንት ላይ ጻፉልኝ፣ ሊንክ ሰጣችኋለሁ። እንደምትመለከቱት እጁ ላይ ያለው ሽጉጥ ነው። ይህን ሰውዬ ይገለዋል። ይህንንም እንግዲህ መጀመሪያ መረጃ የሰጡኝ በዲኤም ኢንስታግራም ላይ ብዙ ሰዎች ቴክስት አድርገውልኝ ነው። ሳውዝ አፍሪካ በጣም ብዙ ኢትዮጵያዎች እየተገደሉ እንደሆነ። ይህም የሆነ ያለበት ምክንያት እንግዲህ ማርች የሚባል ሲቲዝን ሌድ ሙቭመንት አለ ሳውዝ አፍሪካ ውስጥ። ይሄ ስደተኛ ጠል የሆኑ ግሩፖች አሉ እና ስደተኞች መጥተው የእኛን ኦፖርቹኒቲ የእኛን እድል እየወሰዱ ነው ብሎ ስለሚያስቡ የሳውዝ አፍሪካ ዜጎች ማለት ነው እነዚህን ስደተኞች እየፈለጉ እያሳደዱ ይገላሉ፣ ያጎዳሉ፣ ከዛ በተጨማሪ ደግሞ ያንገላታሉ። እና በዚህ ነገር እንግዲህ ቅድሚያ ተጎጂ የሆኑት ኢትዮጵያውያን ናቸው። እስካሁን ድረስ 3 የሚደርሱ ኢትዮጵያውያን ሞቷል ተብሎ ከዛ በተጨማሪ ደግሞ ከ20 የሚበልጡ ከ20 በላይ የሚሆኑት እንግዲህ ጉዳት ደርሶባቸዋል፣ እንግልት ደርሶባቸዋል። እና ፖሊስ ያወጣው ሳውዝ አፍሪካን ፖሊስ ሰርቪስ እንዳወጣው ከሆነ ቅድም ያሳያችሁ ፎቶ አለ አይደለ? የዚህ ኪሊንግ ወይም ደግሞ የዚህ አገዳደል ኔቸር ከራንደም ሮበሪ ወይም ደግሞ በተለምዶ ከሚደረግ ዝርፊያ ይልቅ ታርጌትድ ኤክሲኪዩሽን ወይም ደግሞ የታሰበበት የታለመበት ግድያ ነው። እናም እንደዚህ አይነት በጣም ብዙ አሉ ኢትዮጵያውያን፣ በጣም ብዙ ጉዳት የደረሰባቸው ነው። በጣም ብዙ ኢትዮጵያውያንም እንግዲህ በውስጥ መስመር ቴክስት ያደረጉልኝ ነው። በጣም ብዙ ኢትዮጵያውያን እንደዚህ አይነት ነገር እያጋጠማቸው እንደሆነ እየነገሩኝ ነው። ስለዚህ ይሄ ነገር የሚገባውን ትኩረት ያገኝ። ትላንትና እንግዲህ 3 ኢትዮጵያውያን በዚህ ምግብ ቤት ነው የሞቱት ጆሃንስበርግ ላይ። እንግዲህ ሬሳቸውን ሲያወጡ የሚያሳይ ቪዲዮ ነውና በእውነቱ በጣም ነው የሚያሳዝነው። እስከዛሬ ብዙ አይነት ሞት ሰምተን ልንሆን እንችላልና ይሄን ያክል በታውን ላይ ምግብ ቤት ሰው በተሰበሰበበት ገብቶ ይሄን ያክል ጭካኔ በጣም ነው የሚከብደው። ይሄ አሁን ሁላችሁም ይሄን ቪዲዮ የምታዳምጡ ለመላው ለኢትዮጵያ ሕዝብ በተለይ በዩሮፕ ላይ ያላችሁ በደንብ እንግሊዝኛ ማውራት የሚችሉ እናም ኤክስፕሌን ማድረግ የሚችሉ ኢትዮጵያውያን በሙሉ የእናንተ እርዳታ ያስፈልገናል። እነዚህ 3ቱም የአማራ ተወላጆች ናቸው፣ ኢትዮጵያዊ ናቸው። ሁላችሁም በአንድ ላይ ሆነን ድምጽ ልንሆን ይገባል። እዚህ ሀገር በጣም ብዙ በደል ነው እየደረሰብን ያለው። ጋናዊ እኮ ባለፈው ተመናጨኩ ብሎ ነው ያን ያክል ጋናዊያን ተነስቶ ሲያወራ የነበረው። የኛ ነብስ ለምንድን ነው ለእናንተ ምንም ያልመሰለው? ሰላም ጤና ይስጥልኝ። ከታች የምትመለከቱት ምስል በደቡብ አፍሪካ ውስጥ ጽንፈኞች ያደረጉት ሰላማዊ ሰልፍ ነው። ወደ ፕሬዝዳንት ጽሕፈት ቤት እየሄዱ ነው። ዘገባው እንግዲህ የዲደብሊው ነው፣ የዶይቼ ቬለ የጀርመን ድምጽ ነው። የአፍሪካ ቅርንጫፍ ነው ይህንን እየሰራ ያለውና ይጠይቃቸዋል። እንግዲህ አሁን ይህን ሰልፍ እያደረጉ ያሉበት ነገር ምንድነው? ከዚህ በፊት ፕሬዝዳንቱም የውጭ ዜጎችን እንዳትተናኮሷቸው የሚል ነገር ተናግሮ ነበረ። እነሱ ደግሞ የሚሉት እኛ ሰላማዊ ሰልፍ ነው እያደረግን ያለ ነው፣ ማንንም አልተናገርንም፣ ነገር ግን ህገወጥ ስደተኞች ከሀገራችን መውጣት አለባቸው እያሉ ነው አሁን ሰልፍ በማድረግ ላይ ያሉት እና ሰላማዊ ነን ጥያቄያችንን በሰላማዊ መንገድ ሀገራችን ለቀውልን እንዲወጡ ነው የሚል ነገር ነው እያሳሰቡ ያሉት። ጋዜጠኛው ይጠይቃቸዋል። እንግዲህ ደቡብ አፍሪካ ነጻ ያወጣቸው በመላው አፍሪካውያን ጥምረት ነውና ዛሬ እንዴት እንደዚህ አይነት ጥያቄ ታነሳላችሁ ሲላቸው ለዛ እናመሰግናለን፣ አሁን ግን ሀገራችን ያለችበት የተባባሰ ችግር ስለሆነ ከዛ ችግር ነጻ የምትወጣበትን ሁኔታ እኛ ራሳችን እርምጃ እንወስዳለን የሚል ነገር ነውና ሰበብ የሚያደርጉት ነገር በዋነኛነት ወንጀል ተስፋፋ ነው። አንደኛ ህገወጥ ናቸው፣ ሁለተኛ
የተለያዩ ወንጀሎችን ይሰራሉ፣ ድራግ ይሸጣሉ፣ የመሳሰለው ነገር አለ ነው የሚሉትና እነዚህ ዜጎች ሰላማዊ አይደሉም የሚል ነገር ነው። ከዚህ ውጭ ሊሉ አይችሉም። ሌላው ደግሞ ማንንም አልነካንም የሚል ነው። በሌላ በኩል ደግሞ እኔ ራሴ አሁን ስልክ ደውዬ ነበር ወደ ደቡብ አፍሪካ። የማቃት ልጅ ለቅሶ ቤት ነው ያለችው። በዛን ሰዓት ልታናግረኝ አልቻለችም። በርካታ ኢትዮጵያውያን በዚህ ሰለባ እንደሆኑ እየተነገረ ነው። ቀድምም ደግሞ በሰይፉ ታዲያስ አዲስ ላይ እንደዚሁ ከደቡብ አፍሪካ ተደውሎ የተነገረው መረጃ በጣም ከባድ ነው። እንግዲህ እዚህ አሁን ሁላችንም ማድረግ ያለብን ነገር ምንድነው? ኢትዮጵያ ውስጥ ያለ ነው መረበሽ ሳይሆን ያለብን በተቻለ መጠን ሁላችንም እንደየእምነታችን ለነዚህ ወገኖች ልንጸልይላቸው ይገባል። በሌላ በኩል ደግሞ ደቡብ አፍሪካ ውስጥ ያላችሁ ወገኖቻችን በተቻለ መጠን ልዩነታችሁን አጥበባችሁ በአንድነት ራሳችሁን ሴፍ የምታደርጉበትን ሁኔታ መፍጠር መቻል አለባችሁ። ከግጭት ቀጠና የምትርቁበትን እንደምንመለከተው ከሆነ በርካታ ንብረቶች እየወደሙ ነው፣ የሰው ሕይወት እያለፈ ነው። ስለዚህ ይህንን ነገር ለመቀነስ በተቻለ መጠን በአንድነት ከዚህ በፊት የነበረውን ልዩነታችሁን ሁሉ አጥበባችሁ በአንድነት የምትቆሙበት ጊዜ ነውና ያው መንግስት እንግዲህ እንደ አቋም ፕሮቴክት ለማድረግ ሙከራ ያደርጋል። በሌላ በኩል ግን ጽንፈኞቹ ያው በፊት ጀምሮ የሚያነሷቸው ጥያቄዎች አሉ። አህያውን ፈርቶ ዳውላውን እንዲሉ ያለባቸውን መሰረታዊ ችግር በዚህ መልኩ ለመፍታት ነው ሙከራ እያደረጉ ያሉትና ተረጋግታችሁ እንደየእምነታችሁ እናንተም በጸሎትና ወደ እግዚአብሔር ፊት በመቅረብ ሰላም እንዲሆን የምትጸልዩበት ጊዜ ሞር ዩኒት አንድ የምትሆኑበትን ጊዜ ማምጣት መቻል አለባችሁ የሚል እምነት አለኝ። ኢትዮጵያ ውስጥ ያለነው ደግሞ በጸሎት እናግዛችኋለን። ፈጣሪ ከእናንተ ጋር ይሁን እና ጋይሶች በጣም ነው የሚያሳዝነው። ቅድም እንዳልኳችሁ ማለት ነው ቪዲዮውን በተለይ ብታዩት 3-4 ነው የመታው ማለት ነው። በጥይት ሰው በተሰበሰበበት ማለት ነው። ብዙ ሰው ነው ያለው፣ ግን ለይቶ ኢትዮጵያውን ለይቶ እንደዚህ ከጀርባ መጥቶ በጥይት የመታው ማለት ነው። እና ሁላችንም ድምጽ ልንሆናቸው ይገባል ጋይሶች። እንደየእምነታችንም ጸሎት እያደረግን እናግዛቸው። ጆን ዳንኤል ፔጅ ላይ ሂዱና ጻፉለት። እኔን ስም ሜንሽን አድርጋችሁ ትላንት ለሄለን አውርዶላታል። አንበሳ ማን ስለሆነች ነው? እኔ ነኝ የሚገባኝ፣ እሷ ናት። እግዚአብሔርን ረግጠዋለሁ። አያችሁ ጋይሶች፣ ትናንት ስለ ጆን ዳንኤል በሰራሁት ቪዲዮ አብዛኞቻችሁ ደስ አላላችሁም እና ኮሜንት ላይ እየገባችሁ እኔን እየሰደባችሁኝ ነበር። እዩት፣ እንዳልኩትም ሌላኛዋ ተሳዳቢ መጣ። ጆን ዳንኤል ለኔ ነው የሚገባው፣ ጊፍቱን ለኔ ካልሰጠኝ እረግጥሃለሁ እያለችው ነው። እዩት፣ ራሱ በጀመረው ማለት ነው። ጆን ዳንኤል ፔጅ ላይ ሂዱና ጻፉለት። የኔን ስም ሜንሽን አድርጋችሁ ትላንት ለሄለን አውርዶላታል። አንበሳ ማን ስለሆነች ነው? እኔ ነኝ የሚገባኝ፣ እሷ ናት። እግዚአብሔርን ረግጠዋለሁ። የጆን ዳንኤል ደጋፊዎች ካላችሁ ረግጠዋለሁ። ፋራ አይደለም። ከዚህ በፊት ስልክ ብሎኝ ነበር፣ ዝም አለ፣ አልሰጠኝም። ስለዚህ አሁን ምንድነው አንበሳውን ለኔ መደሮች ግማታ ይረከጣል ካልሰጠ አንበሳ ብቻ አይደለም ምን ሰጠ? ሻርክ ምናምን አለው አይደል? በቃ ሂዱና እናንተው ፔጁ ላይ ቤስት እያላችሁ ጻፉለት። ለቤስት ይገባታል፣ አንበሳ ጆ ይገባታል እያላችሁ ጻፉለት። እና እንዳልኳችሁ ነው ጋይሶች፣ ጆን ዳንኤል ከነዚህ ጋር መታየቱ ትክክል አይደለም ፍጹም ማለት ነው። እና ጋይሶች እነዚህ አሁን ሁለቱንም አዶናይም ጃኒም አንዳንዴ ለጆን ዳንኤል ለራሱ ሲሳደቡ የሚውሉ ሰዎች ናቸው 24 ሰዓት ማለት ነውና እንዳያችሁ ትናንትና ጆን ዳንኤል አንደኛዋ ጊፍት ሲያወርድላት ነበር። አንደኛዋ አሁን መታ ደግሞ ለኔ ነው የሚገባው ካልሆነ ግን ረግጣለሁ እያለችው ነው። ራሱ ነው ክብሩን ያወረደው ራሱ ነው ጆን ዳንኤል። ቴዲ አፍሮ ራሱ ጋር ደውያለሁ፣ ስልክ አላነሳልኝ። ፍሬንዱም ሊሆን ይችላል ምናምን ነገርና የዚህኛው ቪዲዮ ኮሜንት ላይ ሳይ ቴዲ ሐዋሳ እንዴት ለቴዲ አፍሮ ሊደውልለት ይችላል? እንዴት ስልኩን አገኘው እያሉ ነው። ነገር ግን ሊያጋጥም ይችላል ነው። እስቲ ተቃጠልን የምትሉ ከታይ ጻፉ። ነደርን የሚል ሰው አይቻልም። አበርን የምትሉ ተቃጠልን የምትሉ ጻፉ። በዙሪያ ያሉ ሰዎች ጋር ደውያለሁ፣ አንስተውልኛል። እኛም ከሶሻል ሚዲያ ነው የሰማነው ብሎኛል። ስለዚህ እርግጠኛ ከሆንኩኝ ነግራቸዋለሁ። ሰሞኑን እንግዲህ በእነዚህ 3 ቲክታከሮች ውዝግቡ እንደቀጠለ ነው። አዶናይ ከሰለጠነ አገር ነው የመጣው፣ ማንንም አይሰማም። ስራውን። በተረፈ ከጃኒ ጋር ቅልጥ ያለ ፍቅራቸውን በላይፍ ያሳዩናል። አባቴ ቅልጥ ያለ ፍቅር ይስጣችሁ። ጆን ዳንኤል ደግሞ ጆሲን
ሙሉ የቤት ዕቃና ፍሪጅ ሰጥቶ ጓደኛዬን ወስዶብኛል። ከካናዳ ደግሞ መጣና ደግሞ የቲክታክ ክብሬን የአንደኝነት ማዕረጌን አዶናይ ወስዶብኛል ብሎ ያስብና መሪውን ወዴት ይጠቀልላል? ወደ ኦሮሞ ወንድምና እህቶች ጋር ይጠቀልላል። ኦሮሞች ደግሞ እንደ አማራ አያሽቃብጡም። ጭራሽ ኦሮመኛ ካልቻልክ ጊፍትም አይሰጡክም። ግራ ገባውና መሪውን ይዞ ወዴት እንደሚሄድ ግራ ገብቶት ቆሟል። ጆሲ በግርግር አራት ፋሚሊዎችን ተደባለቀች። አዶናይ ጋር ተጠጋችና ማታ ሸንቆጥ እያደረገች ጊፍቷንም ላይፏንም ሰፋ አድርጋ ሰሞኑን ለጆሲ ነው የተመቻት። አባቴ ወደ ግራም ወደ ቀኝም አልሄደችም። የሚያዋጣትን አዶናይን ተጠግታ እስካሁን አለች። ለማንኛውም ግን አንድ ነገር እምነግራችሁ ነገር ለጆን ዳንኤልም ነው ምልክ አባቴ የራስ ፎሎ የራስ ተከታይ ካለክ እንዲህ ወደ ግራ ወደ ቀኝ ሄዳ ያስፈልግም። በማንነት ኑር። ሰው ለማናደድ ብለክ አንድ ብሔር ብትቀያየር ምን ብትል ወፍ የለም አባቴ። ጸጉርክ ያድጋል እንጂ ጊፍት አይጨምርል። ስልኪኒ ምን አስያዚያ ተቆም ሰላሳት ይኩነው አዎ ይለው ጆን ዳንኤል ምናምን ብለሽ የሚለውን ስሙትና ጋይሶች እኔ እነግራችኋለሁ በአማርኛ ማለት ነው። እና አይፎን 7 ስልኪኒ ምን አስያዚያ ተቆም ሰላሳት ይኩነው አዎ ይለው ጆን ዳንኤል ምናምን ብለሽ ስሪና አይፎን 7 ሰጥሻለሁ ይኒ ማርያም ሸሞተ ሱፍታ ኻሪ ባዘረይ ሸሞተ ሱፍታ ኻሪ ጆን ዳንኤል ልድግዛ ለ3 ምናምን 3 ኪሎ ኬክ ሰረቀ ሸሞተ ኪሎ ጨብስኒ ገነኒዮ ጉርጊርኒ ንወለቶ ገቢለያ አዳሜ ተፈጠለ ብላ አና አለ ስሜቴ ይልገብር ነው ተርዲካ ዲማኒካ ያስ ይስማዕካ ይካው እና ጋይሶች ይሄን ልጅ ባንድ ወቅት ከጆን ዳንኤል ጋር አንድ ላይ ቪዲዮ ሰርቶ ነበርና እንደሚለው ከሆነ ጆን ዳንኤል ይችላል ምናምን ብለህ ቪዲዮ ስራና አይፎን 17 ተጣሃለው ብሎኛል ነው ያለው። ጆን ዳንኤልም ብሎ ነበር ላይቭ ላይ ማለት ነው። ላይቭ ላይ ተገናኝቶ አይፎን 17 ተጣሃለው ምናምን ብሎታል። ይሄ ደግሞ አይፎን 17 ተጣሃለው ሲለው ይሄ ልጅ ምን አደረገ እንደሚለው ከሆነ የ6000 ብር ሱፍ ተከራይቼ ኬክ 1 ኪሎ ኬክ አሰርቼ የመጠጥ ወጪ ምናምን ራሴን አድርጌ ምናምን ነው ያከበርኩት። ጆን ዳንኤል አይፎን 17 ሰጣሃለው ስላለኝ ግን አልሰጠኝም እያለ ነው ሲያከብረው ምናምን ነገር አይተነዋል። ግን አልሰጠኝም አደ ከሁሉ ተስፋይ ከተናደለሉ ዘርግሄዮ መመጠረሻ ከገሩ አረ ይገራይ ታዲክ ገራ ሰይተ ይዘኻ ከከላትኒ ባዕለይ ከም ጸልካ አይፎን 17 በቃ ከል ይላትኒ ግፍቴ መልስ አይለባ ቪዲዮ ሰሪሕሉ እንደ ጋላክሲ ዮዮ ሃማይ መሰራሰንንማ ማርያም 10 ምናምን ጋላክሲ ዮዮ ጊፍት ማርያም ይልካለሁ ያሞት ሸው አግን መምህር ተነቃ ያልሃል ሸው ይደ አይ ሽርከኒ ይላንም ወከሰስተም ሸገለ ጎሚቴ ይስባ ይዝም ምንም ሲምፕል ይለ ለለኒ ጋላክሲ እንደ ኣብ ሓገዝ አዕናወርኩም እንደ ጋላክሲ እንደ ኢላ ሓደ ዋሽ ድዒ ብደገይን መጸኒ ኣነ ዲያስፖራ ገለ ምልዕትኒ ካያም ነው ጻ ጉድጓብ ካንግራ ሙዚቃ እዚህ ከመዓቀ እንደ ጋላክሲ 10 ጋላክሲ ልብ ቅርጺ ዝቅርሽ ብትን ጆን ዳንኤል ከነዚህ ጋር ጭራሽ መገናኘት የለበትም። ምን እያለ ነው? መምታት ነበር እያሉ ነው ለጆን ዳንኤል ማለት ነው። ይሄም እንደሚለው በአንድ ወቅት በጣም ከጆን ዳንኤል ጋር እየታየ ነበር ላይቭ ላይ ማለት ነውና እንደሚለው እኔ ሰጣሃለው ሲለኝ ብዙ ጊፍትም ሰጥቻለሁ ከዛ ግን ጊፍቴን መልስልኝ እያለ ነው አሁን። ስለ ኤምኤምኤ የሚገርም ፋይት ነበረ። I'm proud of Johnny በጣም ማርያም እንደዚህ አይነት ነገሮች መምጣታቸው በጣም ደስ ይላል። እንዳጋጣሚ ሆኖ በጣም ቢዚ ነበርኩ ቲኬት ምናምን አልተመቻቸም እንጂ it was beautiful what an execution you know ያው ጆኒ I'm proud of him እንደምታዩት ነው ስማርት ስትሆን ጋይሶች ጥግህን ይዘህ ለማንም ሳታሽቃብጥ አስተያየት ትሰጣለህ። እኔ ሰይጣን እንደሆነች ላሳያችሁ ይኸው ምክንያቱም ምንድነው አንደኛው ካሁን በፊት አስቀብሬው በየዓመቱ መስከፍለው ግብር አለ ያንን መክፈል ሲያቅተኝ ቆፍሬ ያስወጣሁት መክፈል ሲያቅተኝ ለማይና እና አመዱን እንትን አጽሙ አቃጥዬ ወደ አመድ ቀይሮ በሆነ ነገር ቋጥሮ ሰጥቶኝ ተቀመጠ። ሲጀምር ቤቱ ምን ችግር አለው ደግሞ እዳ አለበት። የምን እዳ እንዳለ ስራ ሳይሰራ እናንተ ቁጭ ብሎ ስንት ብር ይዞ ታመሰል የልጁ አባት አይደለም ቦርኮ ናት። ከማንም ነው የምትወልደው። የልጅ አባት የለም ምን የለም የሚታወቅ ነገር የለም። ከማን እንደወለደች እንኳን አታውቅም ልጇን።
ከምትፈልገው ነው። ቦርኮ ናቸው። አንዳንዶቹ ሶሻል ሚዲያ ላይ ሰው ይመስሏቸዋል። መጥተው ሲያወሩ ቁጭ ሲሉ ምናምን ቦርኮ ስለ ሰው ሲያወሩ አግብታው ሞተ ገጭ ገፍ የአሲዳም ከእሷ ጋር መኖር አይችልም። ግባ አሲዳም እና ምን ሆነ? ይኸው በምታዩት ነው ገላ ሳሳያቸው ነበር። ላስወጣው ነው እንደዚህ ነው ችግር ገጥሞኝ ነው ብዬ ያኔ በጣም ብዙ አንድ የሚከፈል አይደለም ወይስ ለዚህ ሁሉ ጊዜ በአመት የሚከፈል? አይ በየአመቱ እኮ ውጭ ሀገር ሰው ቀረ እኮ ብር ለአንዴ አይደለም ሁሉ ጊዜ በአመት መክፈል አለብሽ። ያንን መክፈል አቃተኝ። ከዛም ሳስበው እንደገና ደግሞ ስራ እንኳን ያልሰራ ሰውዬ ለእሱ ደግሞ በየአመቱ እንዴት ነው እኔ ብር የምከፍለው? ይሄ አበሻ ነበረ ግን ይቅርታ ያልኳቸው አበሻ ከሆነ ማለት ቤተሰብ የለውም አይፈልጉትም። አንድ ጊዜ ወንድሙ እኮ ወጥቶ ሲጮህ ነበር። ናና አቅም ካለ ከመጮት በፊት ናና አመዱ ውሰድ ደግሞ ብሬን ክፈል አልኩት። አመዱን ውሰድ። በሬሳ ደረጃ ላይ በሞተ ሰው ላይ ራሱ በባሏ ላይ እንደዚህ አይነት ጭካኔ ያላት ሌላውን በጥሩ ታያለች ብሎ መደገፍ በጣም ያሳፍራል። እንደዚህ አሁን በኮንፊደንስ ላይቭ ላይ ወጣ ነው የምታወራው። እንዴት ከዚች ጋር ጆን ዳንኤል መታየት የለበትም ነው ምለው አሁንም እንጂ ጆን ዳንኤል ከአዶናይ በፊትም ስንት ስራ የሰራ ወጣት ነውና ስንት በበጎ ስራዎች የምናውቀው ልጅ ነው ጆን ዳንኤል ማለት ነው። ነገር ግን አሁን ያመጣው ባህሪ ትክክል አይደለም። ክብር የሌላቸው ሴቶች ጋር መታየት የለበትም ለክብሩ ማለት ነው። አይመጥኑትም። የዛሬ ቪዲዮአችን ይሄ ይመስል ነበር። ለዚህ ቤት ማለትም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። ይህን ቪዲዮ ላይክ ማድረግ እንዳይረሳ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።